አንተ ጠረጴዛ ስትል እንዴት ታወ እንዴ? እኔ ካንተ መስማቴ ነው ገና እንደው እውነቴን ነው የምልህ። ብዙ ተምሬያለሁ ብዙ ነገር፣ ግን እንዴት ታወ ጠረጴዛ ነው ብለህ ትመጣለህ? ግን አንተ ቆይ ወይኔ አክሊ ስለዚህ ነው እናንተ ባስ እንዴት ትንሽ አንተ አታነብም እንደ መጽሐፍ ቢያንስ እንደው ቢያንስ ጨረስክ? እንዴት አንተ አይ አይደለም እንዴት አንተ ምን ሆነህ ነው ግን? ቆይ ምን በልተህ ነው? አይ ቆይ ምን በልተህ ነው እንደዛ? አንተ ታወ ጠረጴዛ ማን ያስተማረህ እንደዚህ? ቆይ ነው ወይስ ታንበበህ ነው ወይስ ምን ማን ነው? ከምን አይነት መምህር ነው የተማርከው? ከምን ጉርጓድ ውስጥ ነው የወጣኸው ግን? አይ ከምን ጉርጓድ ውስጥ ማን ነው ያስተማረህ? ታቦት ጠረጴዛ ነው ብሎ እንዴ ከማንኛው ነው የተማርከው ግን? አም ሶሪ ግን እውነቴን ነው የምልህ እንዳንተ አይነቱ ግን ይገርማል። ወፍ ዘራሽ ወግ ሰው ነው በጣም በል። እሺ እሺ ቀጥል። አይ አሪፍ ለምን አስወረዳችሁት በጌታ እንዴ? እንደዚህ ሰይጣን ምናምን እየገባ ማኒፌስት ሲያደርግ ሲገለጥማ አታውርዱ እንጂ ጥሩ እኮ ነው። እኛ ምንም አላወራንም፣ ግን የሆነ አጋንንት ነገር ካለ ይገለጣል እዚህ ጮሁ ይወጣል ማለት ነው። እና ትንሽ ብታውት የተወሰነ አንድ ሶስት ምናምን አስጮህ ነው እናስወጣው ነበረ። ዝም ብላችሁ ነው የምር የተወሰነ መቆየት ነበረበት። እሺ አንተ በጌታ ስም በጣም ሙቀት አለ ግን ሙቀት አለ። ኧረ እዚህ ጋር ሽታ አለ እና ምንድን ነው? ኧረ እንደኔ ጉንፋን ከሚይዘኝ እንዴ ለትራፊክ ቢቀጣኝ ይሻላል። አላሰርክም? ኧረ አላሰርም ማለት ከዚች አላሰርም። ቤት አላሰርም። በርግጥ ኦልሬዲ ወደ ላይ ትራፊክ የለም ከዚህ በኋላ ማለት ግን ለትራፊክ ብለህ ብቻ አይደለም ወዳጅ ለራስ ስትል ለራስ ሁሉ ማለት እዚሁ ላይ ሰምቶ እንዳይቀጣ መጥቶ እንትን ነው። ምንድነው ይሄ ልጅ ፕሮቴስታንት ነው ማለት ያው አሁን ገብቶ የነበረው ልጅ እንዴ? እውነት ሲገለጥ በጣም እኮ ከጆባ ጋር እኮ ነው ጋር ተጨቃጭቋል እኮ። በምን ጉዳይ? እንትን ስላ ጭራሽ እግዚአብሔር አረባክ በእውነት እስቲ አስገቡ። ምንድነው ቤተ እምነት ውስጥ ይገርም ጋይስ በስላሴ ታምናለህ ወይ በለው ጌታ ይሄንን ከዚህ ጋር ልናወራ? አይ በስላሴ ራሱ አንድም ነው ሲስ ደግሞ አንቺ አንዳንዴ ክላስ ታወርጃለሽ። አረ እኔ እኮ ብቻውን ነው የሚያወራው እንደዚህ አይነት ሰው ብቻውን ነው የሚያወራው። ለቲክቶክ ላይ ጠፍቶ ነበር። ምንድነው እምነቱ? እስላም ታድሱ እስላም እስላምም የሚል አለ እስላምም የሚል አለ። በጣም ብዙ ሰው ያውቀው እኮ እውነት ሲገለጥ እሺ ኑር በቃ እዚሁ ነው የምጠቁመው። እስቲ በቃ አቃሉ ያለች ነው ያለ ዛሬ ልግባ እንዴ ላይቭ ማታ? አዎ ዛሬ ይገባለት ጋይስ። ዛሬ እስቲ አዎ ያለ ነው ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነው? አኬ ሰላም ነው? ይመስገን አምላክ። እኔ እኮ ቅድም ልጁ ሲናገር ደነገጥኩኝ። እኔ በነገራችን ላይ ለጋዲም ነግሬዋለሁ እና እኔ ድሬድ ነኝ፣ ዓለማዊ ሰው ነኝ እና አባታችን ወይ እንኳን ያወቅኩት እኔ በአኬ እኔ አላቅም፣ ቤተክርስቲያን አላቅ፣ መጽሐፍ ቅዱስ አላቅ። አባቴ ምንም ነገር ማቅሰው አልነበር። ቲክታክ ላይ እኔ ሌላ ነገር ነበር የማወራው። ግን አኬ ስብከት ትምህርት ሲሰጥ ምን ሲል ነው አባታችን ወይ ማለት የጀመርኩት። አንዳንድ ሬጌ ሚውዚኮችን ድሌት እያረኩኝ መዝሙር እንኳን መጫን የጀመርኩት እና ለብዙዎቻችን መንገድ የሰጠ ሰው ነው አንተ። እውነቴን ነው የምልህ። ለምን ቀለል ያለ ስብከት ነው የምትሰጠን አንተ። ልክ እኛ ዓለማዊ ሰዎች በሚገባን ነው። ዓለማዊ ሰዎች ገባህ የምልህ አለ አይደል? አንዳንዴ በጣም
እንደዚህ ከበድ ያሉ ሰዎች ሲናገሩ ይጨንቃልና በቃ ሰዓቱ መቼ ባለቀ ምናምን ትላለህ። እንዳንተ አይነቱ ደግሞ ቃል አይደለ ዘና አድርጎ እኛን እየተረዳ የሚያስተምር ሰው ገባ። ኢቭን አንተ እኛ ራሱ ወደ ቅዳሴ ሄዱ ምናምን ግድ የለም እንደዚህ ወደፊት ያስጠላችኋል ምናምን ቁረቡ ምናምን እንደዚህ ስትለን ገባ። ይሁን እኛ በዓለም ውስጥ የምንዳክር ሰዎች ይሁን ለካኛንም እግዚአብሔር ሊያይን ይችላል ሊሰማን ይችላል የሚል መንፈስ ያሳድራል። እኔ አሁን ከብዙ ጓደኞቼ ጋር እንሰማለን አንተ ምክንያቱም በቃ ቀለል ይላል። አንተ ስታስተምረን ስትናገር አንተ ማዳመጥ ይቀለኛል። እኔ 3 ሰዓት አንተን ባዳምጠን ይቀለኛል። ምክንያቱም ኖርማሊ እኔ እንደዚህ እንትኖች በጣም የሚጨንቀኝ ሰው ነኝ ገባ። ቤተክርስቲያን ገብቼ ራሱ አሁን ቅዳሴ አስቀድሼ አላውቅም በህይወቴ ገባ። እንደዚህ አሁን አንተ ራሱ ስትል አንድ ቀን ለሞክረው እንደ ምናምን እላለሁ እና አንተ ብዙ ቀለል አድርገህ የምታስተምረን ሰውና የቅድሙ ሰውዬ እርግጠኛ ነኝ እንትን ነው ማለት ወይ የምግብ እጥረት ሊሆን ይችላል አይታወቅም። አንዳንድ ጊዜ ራስ ላይ የሚወጣ አለ አንዳንድ ችግሮች አሉ በሽታዎች አናቃቸውም እና ከመሬት ተነስቶ ሰውን የሚዘረጥጥ ሰው ስለሆነ በጣም ነው የተሰማኝ። አጠገቡ ሆነ በጣም እጣለው ነበር እና አኬ እንኳን አገኘው ከላይቭ በጣም ጠፍተሃል ገባኛ። እኛ ወደ ቤተክርስቲያን እንድመጣ እያረከን አንተ እኮ ጠፋህ እኮ። ስለዚህ ባጠፋብን ልልህ ነው አኬዋ። ቴንኪው እግዚአብሔር ያክብርልኝ አመሰግናለሁ። አዎ እንትን ላሉ አይ በቃ እንገባለን እግዚአብሔር ከፈቀደ ዛሬም ልገባ እችላለሁ። ባይሆን ራሱ ግን ካሁን በኋላ ቶሎ ለመግባት እሞክራለሁ ጌታ ይርዳኝና አይ እንደ ቅድሙ አይነት ልጆች ምናምን እነሱማ አሉ እኮ አሁን እንግዲህ አንዳንድ ያው እንደነዚህ አይነት ሰዎች አያስገርሙም። እኔ ፐርሰናሊ ያው ችግር ይኖርብኛል ኦፍ ኮርስ ማለት የራሴ የሆነ ችግር ይኖርብኛል። ግን ችግር የሌለበትን በጣም ንጹህ የሆነውን ጌታችን ኢየሱስን ጋኔል አለብህ ብለውታል ባይዘው ሰዎች። እኔ በጣም አስተውሉት አቃሉ ነገር ቤልዜቡል አለበት በቤልዜቡል ይሄንን ያወጣል አሉት እና ጋኔል አለብህ በማለታችን ደግሞ ትክክል አላልንም ታዲያ ብለውታል። ራሳቸው እንደተከለኛ በኢየሱስ እኔ ክርስቶስ ኢየሱስን ሰይጣን አለብህ እንዴት ይላል ሰው በመቤት ይሰ እና ይሄ በጣም እና ያናላው እንደነዚህ አይነት ሰዎች ያው እንግዲህ ይኖራሉ እና ይሄ ኖርማል ነው። አይዟችሁ ምናምን ይሄ ኖርማል ነው። እኔ እንደ ኖርማል ነው የማየውና እናንተንም እንደዚህ አይነት ነገር ምናምን አስታዩ ምንም ሊያናድዳችሁ አይገባም። ግን እንትኑን ቅዳሴው ምናምን ባይሆን እሱን በርቱበት ወደ ቅዱስ ሚስጥር መቅረብ ነው ዋናው። ማለት እንዳትቀና ማለት ድሬድ ነኝ እኔ የፀጉር ጉዳይ ሊያስቀና ከቻል አላውቅም። ድሬድ ነው እና እሱ የተወሰነ ያስቀናኛል። አሁን እውነቱን ለመናገር የልጅነቴን መልኬን እፈልገዋለሁ እኔ አጥቼዋለሁ። ድሬድ ነኝ እኔ አኬና ጋዲንም አንድ ጊዜ ጠይቄዋለሁና ጋዲም እንደዛ አላስጨነቀኝም። ግድ የለም ተቆረጠዋለህ ምናምን አለኝና እንደውም አንድ ቀን እንደዚህ ላይቭ ገብቼ አላውቅም በመልኬ እና ድሬዴ እዚህ ወገቤ ጋር ደርሷል እና አንድ ቀን እንዲህ ቆርጬው ይዤ ላይቭ ጋዲ ጋር ገባለሁ ያልኩ ልጅ አስባለሁና ያሳሳኛል ደግሞ እንዴት ቆርጧል የሚል መንፈስ ደግሞ ይመጣብኛልና ምን ይመስላል እንዴት ነው የፀጉሬ ነገር ነው አሁን ይሄ መቁረጡ እንዳልከው እንትን የሚል ከሆነ ከመቁረጥ በፊት ቅዳሴ ይሄድበት ምናምን በቃ የእግዚአብሔርን ቃል አንብብ። መቆረጥ ካለብህም እንድትቆረጥ የሚያደርግህ የእግዚአብሔር ቃል እና ይሄ የራሱ እግዚአብሔር ነው። አስቀድመህ በራስህ እንደዚሁ ከምታደርገው መጀመሪያ እንደዚሁ እንዳለህበት ቅረብ። ማንም ሰው አንተማ ደረዳልና የእግዚአብሔርን ቃል አታንብብ ወደ ቅዳሴም እንዳትመጣ ብሎ አንተን መከልከል የሚችል ማንም የለም። ማንም አይከለክልህም። ከዛ ቀስ በቀስ ደግሞ መቆረጥ ካለብህ ቀስ በቀስ ራስህ እያየሁ ትቆረጠዋለህ። ራሱ ከእግዚአብሔር ጋር ያለህ ግንኙነት ራሱ ይሄንን ማድረግ ካለብህ እንድታደርገው ያደርጋል። ስለዚህ ይሄ እንደነዚህ ነገሮች አይያዙን አይደለም። ፀጉርማ እንግዲህ ጭንቅላታችን ላይ ያለ ነገር ነው። ሰው ምንም ከፀጉር የሚከፋው እኮ ኃጢአት ነው። ከፀጉር የሚከፋው ኃጢአት ነው። ሰው ታስረን ምናምን ነገር ከሱስ ውስጥ እስከምወጣ ድረስ ወደ ቤተክርስቲያን አንሄድም የምንል ሰዎች አለን እና እሱ ጭራሽ ነው የማይመጣው። ወደ ቤተክርስቲያን ስንሄድ ከእግዚአብሔር ጋር ስንገናኝ ያኔ ነው ራሱ ምንድነው ከዛ ከሱስ ውስጥም ልንወጣ የምንችለው። ስለዛ ባለንበት ሁኔታ ዝም ብለን ወደ እግዚአብሔር መቅረብ። ከዛ እግዚአብሔር ነው የሚሰራራን፣ የሚያበጃጀን እርሱ ነው፣ የፈጠረን እርሱ ነው፣ የሚያድሰንም እርሱ ነው። እኛ የሸክላ ምንድነው የሸክላ እንደ ሸክላ ጭቃ ነው፣ እርሱ ደግሞ እንደ ሰሪያችን እና እሱን የሚያበጃጀን እና የሆነ ራሳችን አስተካክለን አበጃጅተን እንሂድ አንልም።
እግዚአብሔር እንደወደደ ለእርሱ ውብ አድርጎ ስለሆነ የሚያበጃጀን የእርሱ ውብ እንድንሆን እኛ እንደዚሁ እንዳለን በቃ ወደ እግዚአብሔር መቅረብ፣ ከዛ እሱ ቀስ በቀስ እያሻሻለን እንሄዳለን። ዋናው ነገር ልብ ነው። ሰው ልቡ ላይ ልቡ ንጹህ ከሆነ ለሰው ጥላቻ ከሌለው የዋህነት በልቡ ውስጥ ካለና ክፋት በልቡ ውስጥ ከሌለ በቃ ልቡ ንጹህ ከሆነ እርሱ እግዚአብሔርን ያየዋል። ለዛ ነው ጌታ ኢየሱስም በአንቀጸ ብፁዓን ትምህርቱ ላይ ልበ ንጹሃን ብፁዓን ናቸው፣ ልባቸው ንጹህ የሆኑ ብፁዓን ናቸው እግዚአብሔርን ያዩታል ይላል። እና ሰው ልቡ ንጹህ ከሆነ ከዛ ሌላው ነገር ሁሉ በጣም በቀላሉ ነው የሚቀረፈው። ሰውን ጄኒዩንሊ የሚወድ ከሆነ ማለት ነው። እና ስለዚህ መስራት ያለብን ልባችን ላይ ነው። የፀጉሩ ነገር ቀስ ብሎ ይደርሳል። አንተ ብቻ ከቤተ ክርስቲያን በዚህ ምክንያት አትራቅ ነው እኔ ልል የምችለው። እሺ አኬ በጣም አመሰግናለሁ። አንድ መመክር መጨረሻ ላይ ግን ምን አለ መሰለህ፣ እኛ ምን እንደሚሰማን ማወቅ ከፈለግ የራስ የምታስተምረውን ትምህርት የተቀዳውን እስኪ ዝም ብለህ አዳምጠው እስኪ። አንዳንዴ ምን ያክል ጠልቀህ እንደምትገባ በዛ ታውቀዋለህ። ለእኛ የሚሰማን ስሜት እንዴት ስታስተምር ምን አይነት ጥሩ ሙድ እንዳለ አታውቀውም። አንተ አሁን ለራስህ አይታወቅም። ገብቶሃል? ስለዚህ እስኪ አንዳንዴ ያስተማርከንን ትምህርት እስኪ ዝም ብለህ ደግሞ አዳምጠው እስኪ። በእውነት ነው የምልህ እንዴት ለስለስ ብሎ እኛን በቃ አይደል ቀለል ያሉ ሰዎችን በቃ እኛ ምናምን መጽሐፍ ቅዱስ ማናውቀው ምናምን እንደዚህ በቃ ምንም ነገሮች የሆነ አካብደን ማናይ ሰዎችን እንዴት አድርገን እንደምትገዛን ታውቀዋለህ። ራስህ ጃጅ ልታደርገው ትችላለህ። ልና አክዬ እወዳለሁ ወንድሜ። እንግዲህ አንድ ቀን ሀገር ቤት ስመጣ ከእግዚአብሔር ጋር እንደማገኝ አንተንም ጋዲዬንም እንደማገኛችሁ እርግጠኛ ነኝ። እወዳለሁ። ብዙ ሰው ነው የሚወድ። እውነቴን ነው። አንተን የሚጠላ ሰው አጋንንት ነው ብዬ ነው የማስበው። እና እወዳችኋለሁ። ሲሶ ደግሞ በጣም በቃ የሲሶ ሳቅ መንፈስን የሚያድስ ሳቅ ነው። አጠገቡ ካለ እድሜን ያረዝመዋል። ባይዘው ሰሞኑን አንድ ሁለት ቀን አይቼዋለሁ። ራል የሚጋ ገብቶ ሲከራከር ነበር። ኦኬ እኔ ኮካኬ ምናምን ማገኛቸውን አንድ ሁለት ነገሮች ይዝና እዛ ገብቼ አላር ያስችልኝ። ደስ ይላል። እሺ ወይ እሺ፣ ቴንክ ዩ እሺ ሲሲ እሺ እግዚአብሔር እሺ እሺ ጋይሶች መልካም ዕለተ ዓርብ ይሁን። አኪ ማታ ይገባል ብለን ተስፋ እናደርጋለን። ምንድን ነው የምትለው? ችግር ነገ አኪ ድሬድ ፈቀደ እኔ በማቤት ምንም